እሺ ተመልካቾች እንዴት ናችሁ? በትናንትናው ዕለት የብሔራዊ ባንክ የገንዘብ ፖሊሲ የማስቀመጥ ወለድን በድርድር ይሆናል ካለ በኋላ የብዙ ሰዎች ጥያቄ ምንድነው የብድር ወለድስ እንዴት ሊሆን ነው የሚል ጥያቄ ተመልክቻለሁ። እንግዲህ ሁለቱም በድርድር ሆነ ማለት ነው። በፊት የነበረው የፖሊሲ ሬት ስለሆነ የቁጠባ ወለድ መጠንም ብሔራዊ ባንክ ወስኖ ሁሉም 7% ያደርጋሉ። አንዳንድ የተወሰነ ስፔሻል የሚሰጧቸው ኦፈሮች ሲኖሩ ይለዋውጡ ነበረ። ከዛ ደግሞ በድርድር በተለይ የገንዘብ አቅርቦት እያጠረ ሲመጣባቸው ደግሞ የጊዜ ገደብ ቁጠባ ላይ ድርድር ያደርጉ ነበር እና ሌላው ላይም የሚከተሉት የተወሰነላቸው ነው። ነገር ግን የብድር ወለድን ደግሞ በራሳቸው ይወስናሉ። ኦፍኮርስ ብሔራዊ ባንክ ሬት ያስቀምጣል። የፖሊሲ ሬት የሚባለው አለ 15% የሚባለው ምን ማለት ነው? ንግድ ባንኮች ከብሔራዊ ባንክ የሚወስዱት በ15% ወለድ ነው ሲበደሩት ማለት ነው። ስለዚህ እነሱ ሲያበድሩ ከዛ ሬንጅ መኖር ያለባቸው የሆነ ማርጅን ይቀመጣል። እሱን እየጠበቁ የአገልግሎት ክፍያዎቻቸውን እየጠበቁ ያበድራሉ። ግን ስለዚህ ይደራደራሉ፣ እዛች ፐርሰንት ላይ ይደራደራሉ ማለት ነው። ከ15% ላይ ከፍ የሚሉበትን መጠን ይደራደራሉ። ስለዚህ ሁለቱም በድርድር ሆነ ማለት ነው። ስለዚህ የብድር ወለድ የቁጠባ ወለድ በድርድር መሆኑን ተከትሎ ለውጥ ሊኖረው ይችላሉ የሚለውን የተወሰነ ሀሳብ መስጠት እንደሚቻል አስባለሁኝ። ካዛንችስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንችስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንችስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንችስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት። እንግዲህ የባንኮችን ስራ ማወቅ በደንብ ያስፈልጋል። የባንኮች ስራ ገንዘብ አለ ተብሎ የሚታሰብበት ቆጣቢዎች በሙሉ የሚያመጡትን ገንዘብ ሰብስበው ለሚቆጠቡ ሰዎች ወለድ ያስቡና አሁን 7% የነበረው ማለት ነው ደግሞ ብር ለሚፈልገው ለሌላው አካል ያሰባሰቡትን ይሰጣሉ። ሰርፕለስ መኒ ካለበት ወደ ስኬርስ መኒ ያለበት ነው የሚባለው። ሰርፕለስ መኒ ማለት የሆነ ሰው 10 ሺህ ብር ካለው በቃ ባንክ ላስቀምጣ ካለ ለሱ ሰርፕለስ ነቻች። ደግሞ ባለሀብቱ ደግሞ አንድ ኢንቨስት ለማድረግ ደግሞ ስኬርሲቲ ያለበት የገንዘብ ሾርቴጅ አለበት። ስለዚህ ለሱ ባንኮች መሀል ላይ ኢንተርሚዲየተሪ ይሆኑና ያስተላልፋሉ። ምናልባት በ17% ላይ ያበድሩት ይችላሉ። 7% ለቆጣቢ ያስከፍላሉ። መሀል ላይ ያለ የግብር ምናምን ጉዳይ ሊኖር ይችላል። ግን 10% ልዩነት ከሱ ነው ትርፋቸው የሚያገኙት። የስራ ማስኬጃ ውጫቸውን ደግሞ የሪስካቸውን ከግምት ከተው ማለት ይሄ ነው የባንኮች ስራ። ስለዚህ ገንዘቡን ለሚቆጥሩት እየከፈሉ ገንዘቡን ለሚበደሩት እያስከፈሉ በመሀል ያለው ልዩነት ሀብታቸው ሆኖ ኖረዋል እና በብሔራዊ ባንክ ውሳኔ ይቀመጥበታል። ምክንያቱም ብሔራዊ ባንክ እንደ ፖሊሲ መሳሪያ ነው የሚቆጥረው። የቁጠባ ወለድንም የሚመለከተው እንደዛ ነው። የብድር ወለድንም እንደ ፖሊሲ መሳሪያ አድርጎ ነው የሚጠብቀው። እሱን ነው እነሱ ቁጠባ ላይ የራሳቸውን ድርድር ሲያደርጉ ነበር። ደግሞ ሲያበድሩም የራሳቸውን ድርድር ሲያደርጉ ነበር። አሁን የቁጠባ ተመን እንዴት እንደ ፖሊሲ ይመለከተዋል ካላችሁ፣ ብሔራዊ ባንክ እንደ ገንዘብ አቅርቦት ገበያ ላይ ያለ ገንዘብ ወደ ማዕከላዊ ባንክ የሚመጣበት መንገድ ቁጠባ ነው። ምክንያቱም ሰዎች እጅ ላይ ያለ ገንዘብ ወደ ማዕከላዊ ባንክ የሚሰበሰበው በቁጠባ በኩል ነው። ስለዚህ ጥሩ ወለድ አለ ማለት ገንዘቡ ወደ ባንክ ይመጣል ተብሎ ይታሰባል። ደካማ ወለድ አለ ማለት ሰዎች እጆቻቸው ላይ ገንዘቡን ይዙታል፣ ገበያ ላይ ይቆያል። እሱ ደግሞ ዋጋ ንረትን ያመጣል የሚል የፖሊሲ ኢምፕሊኬሽን አለው። ደግሞ የቁጠባ ተመን መጠን የኢንቨስትመንት ሁኔታንም ሲወስን የኖረው። ለምሳሌ ጥሩ ቁጠባ አለ ማለት የተሻለ ብድር አለ፣ የተሻለ ብድር አለ ማለት ኢንቨስትመንት አለ። ጥሩ ኢንቨስትመንት አለ ማለት የተሻለ ምርት አለ፣ የተሻለ ስራ ዕድል አለ። ስለዚህ ዋጋ ንረት ይቀንሳል ተብሎ ነው የሚታሰቡ። ግን
ለቆጣቢ 7 ከመቶ እየተከፈለ ለብድር ግን 17 ከመቶና ከዛ በላይ መሆኑ ፌር አይደለም የሚል ተደጋጋሚ ጥያቄ ይመጣል። ዲስከሬጅ አድርጓል፣ ቁጠባን ዲስከሬጅ አድርጓል። ባለሀብቱም የኮስት ኦፍ ቦሪንግ ነው የሚባለው የመበደር ወጪው ከፍተኛ እንዲሆን አድርጓል። ስለዚህ በመሀል ባንኮች ናቸው የሚጠቀሙት፣ ወይ ኢንቨስትመንቱ አላደገ ወይ የቁጠባ ሳይዝ አላደገ የሚል ትችት ሲቀርብበት ነበር። የብድር ወለድም ተመሳሳይ እንደዚህ እንደ ፖሊሲ መሳሪያ ነው የሚቆጠሩ። አንደኛ የገንዘብ አቅርቦት የሚወሰንበት ነው። ለምሳሌ ከፍተኛ ወለድ ካለ ለተበዳሪ የብድር አፒታይቱ ይጠፋል የባለ ሀብት። ስለዚህ ኢንቨስትመንት ይዳከማል፣ ምርት መዳከሙ አይቀርም። ምርት ከተዳከመ ደግሞ ዋጋ ንረት ያድጋል። የኤክስፖርት መጠንም ሊቀንስ ይችላል፣ የኢምፖርት መጠንም ይቀንሳል። ጥሩ የመበደር ወለድ እስካለ የብድር አፒታይት ይጨምራል፣ ኢንቨስትመንቱም ይጨምራል። ኢንቨስትመንት ከጨመረ ምርት ይጨምራል። ምርት ከጨመረ እና ኢንቨስትመንት ከጨመረ የስራ ዕድል አብሮ ይጨምራል። ዋጋ ንረት ይቀንሳል። ምርት ካለ ኤክስፖርት መጠንም ያድጋል፣ ኢምፖርት ሳይዝም ያድጋል። ተበድሮ ስለሆነ ኢምፖርት የሚደረገው ኢምፖርት ሰብስቲቲዩት የሚያደርጉ ሴክተሮች ላይም እድገት አለ። ስለዚህ እንደ ፖሊሲ መሳሪያ ነው ሁለቱንም የሚመለከተው ብሔራዊ ባንክ። ግን ብሔራዊ ባንክ ቁጭ ብለው በፖሊሲ እና በሌሎች እርምጃዎች እነዚህን ማኔጅ ያደርጋል፣ ቀጥታ እንኳን ባይቆጣጠር ማለት። ስለዚህ ዋና መሳሪያ የቁጠባ ተመን ነው በሚል ዘግቶ ይዞ ነበረ። ስለዚህ የብድሩን ለቆ ነበር። አሁን የቁጠባ ተመኑን ለቆላቸዋል። አሁን 7 ከመቶ በዋናነት የሚከፈልበት 7 ከመቶ ብቻ አይደለም፣ ሌሎችም አሉ። በተለይ አሁን ከሪፎርም በኋላ የገንዘብ እጥረት አለ። አሁንም የብሔራዊ ባንክ ሪፖርት ላይ ሊኩዲቲ ክራይሲስ ያለባቸው አሉ። በተወሰነ መልኩ ቁጠባ መዳከሙ አይቀርም። አደገ ቢባልም ግን የሰዎች የኢኮኖሚ አቅም እየተዳከመ ከመጣ ቁጠባ መዳከሙ አይቀርም። ስለዚህ ይህን ተከትለው ባንኮች ሲደራደሩ ነበር የቆዩት። በተለይ የጊዜ ገደብ ቁጠባ ከፍተኛ ኢንተረስት ሬት እየከፈሉ ድርድሮች ነበሩ። ያው የጊዜ ገደብ ቁጠባ ግን ለዓመት የሚቆይ ከአንድ ዓመት በላይ የዚህን ያህል መጠን ያለው ምናምን ነው። 10 ሚሊዮን፣ 20 ሚሊዮን፣ 30 ሚሊዮን ያለው 100 ሚሊዮን ያለው ለአንድ ዓመት የሚሆን ለ2 ዓመት የሚቆይ ከሆነ እንደዚያ ድርድሮች አሉበት። ስለዚህ ለ2 ዓመት በ20 ከመቶ 100 ሚሊዮን ለማስቀመጥ ድርድር ውስጥ የገባ አንድ ቆጣቢ ስለዚህ ለአንድ ዓመት ከሆነ የቆየ ለአንድ ዓመት በሙሉ መጠበቅ አለበት ይህንን 20 ከመቶ ኢንተረስት ሬት ለማግኘት ማለት። መሀል ላይ ገንዘቤን ካለ ግን ኢንተረስት ሬት ስምምነታቸው ላይቀጥል ይችላል። ኢቨን ባንኮች እየደወሉም ይጠይቃሉ። ፖቴንሻል አለው ብሎ የሚያምኑት ላይ የምትቆጥበው ገንዘብ አለ፣ በጊዜ ገደብ ቁጠባ የተሻለ እንከፍላለን። በተለይ ከጁላይ 2024 ጀምሮ እንደዚህ አይነት ሀሳቦች ነበሩ። ስለዚህ በጊዜ ገደብ ለመደራደር ሲያደርጉ ነበር። አሁን ግን ኦፊሻሊ መናገር ይችላሉ ማለት ነው። በሚዲያም ወጥተው ከ100 ሚሊዮን ብር በላይ የሚያስቀምጥ የዚህን ያህል ኢንተረስት ሬት እንከፍላለን፣ ስለዚህ አስቀምጡ የሚል ኦፊሻሊ ሊናገሩ ይችላሉ። ኦፊሻሊ ይሄ አይነገርም ነበር በፊት። ካዛንችስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንችስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንችስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንችስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉ ስልኮች ይደውሉልን። አያት ሪል ስቴት። እኔ ቁጠባን የማስበው በሁለት መንገድ ነው። ትንንሽ ቁጠባዎች አሉ፣ ይሄ የአጭር ጊዜ የሚቆጠቡ ትንሽ መጠን ቆጣቢዎች። ለምሳሌ የወር ደሞዝተኞች ካላቸው ላይ 10 ሺህ ብር ደሞዝ ያለው ሰው 8 ሺህ ብሩን አውጥቶ 2 ሺህ ብሯ ትቀመጥልኝ ሊል ይችላል። መቶ ከ10 ቀን በኋላ ሊያወጣት ይችላል፣ ከ20 ቀን በኋላም ሊያወጣት ይችላል። ምናልባት ደግሞ አንድ ዓመትም ሊያስቀምጣት ይችላል። ትንንሽ መጠንና ለአጭር ጊዜ የሚቆጥቡ በጣም ማስ ኮሚኒቲው እንደዛ ነው። የኢትዮጵያ ኢኮኖሚ ባህሪ ስለሚታወቅ ማለት። ሁለተኞቹ ደግሞ ከፍተኛ ቁጠባ ያላቸው አሉ፣ ግለሰቦችም አሉ፣ ድርጅቶች። ለምሳሌ የመንግስት የልማት ድርጅቶች ሳይቀሩ ሊቆጥቡ ይችላሉ። የግል ሴክተሩ ሊቆጥብ ይችላል። የብድርና ቁጠባ ተቋማቶች ባንኮች ላይ ሄደው ሊቆጥቡ ይችላሉ። እና ረዘም ያለና ለመካከለኛ ጊዜ የሚቆይ ቁጠባ ያደርጋሉ። ደግሞ ትልልቅ መጠን ነው። ስለዚህ እነዚህ በፊትም ሲደራደሩ የነበሩ ናቸው። አሁንም መደራደራቸው ይቀጥላል። እነዚህ ትንንሽ ቆጣቢ ግን አሁንም በጣም የተሻለ ኢንተረስት ሬት ያገኛሉ ብሎ ለመናገር ትንሽ ያስቸግራል።
ምናልባት ወለሉ 7% ላይ ሊቆዩ ይችላሉ፣ ወይም ግራጁዋሊ ትንሽ እየጨመረ ሊሄድ ይችላል ከ7%። ምክንያቱም መሀል ላይ ያለው አስተሳሰብ ምንድን ነው? አንደኛ ትንንሽ ገንዘብና ለአጭር ጊዜ የሚቆጥቡ ሰዎች መጀመሪያም እንዳይቆጥቡ ያደረጋቸው የወለድ ማነሱ ነው ብሎ መናገር አይቻልም። ያላቸው የገንዘብ መጠን በጣም ዝቅተኛ ነው፣ የኑሮነታቸው በጣም ዝቅተኛ ነው። ስለዚህ ካላቸው ገቢ ላይ መሰረታዊ ወጪዎቻቸውን ሸፍነው ለቁጠባ የሚሆናቸው ገንዘብ በጣም ዝቅተኛ ነው። ወለዱ ከፍም አለ ከፍም አላለ የሚያስገድዳቸው ሌላ ምክንያት አለ። ዋጋ ንረቱ ያስገድዳቸዋል፣ የኑሮ አቅማቸው ያስገድዳቸዋል፣ የገቢ መጠናቸው ዝቅተኛ መሆኑ ያስገድዳቸዋል። ኢቨን የወለድ መጠኑ መረጃም የሌላቸዋሉ። እኔ አንዳንዴ ይጠይቃሉ ስንት ነው የቁጠባ ወለድ ስል ባንክ አካውንትም እያለው ባንክ ቡክም ገንዘብ እያለው ግን ኢንተረስት ሬቱ ስንት እንደሆነ የማያውቅ በጣም ብዙ ነው ያለው። ኢንተረስት ሬት አግኝቶ ታክስ እንደሚደረግም የማያውቃል። ስለዚህ ብዙ ሰው የወለድ መጠኑ መረጃም የለውም። ሆን ብሎ ደግሞ አይ ልቆጥብና ባንክ ኢንተረስት ሬት ገንዘብ ያገኝልኛል ብሎ የሚያምነው የማህበረሰብ ቁጥር የዛን ያህል ትልቅ አይደለም። በተለይ ትንሾቹ ቁጠባዎች። የኢትዮጵያ ኢኮኖሚ ደግሞ እሱ ባህሪ ነው ያለው። ስለዚህ አሁን በአቅርቦትና በፍላጎት ላይ ይወሰናል ከተባለ የብር እጥረት አለ ብለው ባሰቡ ጊዜ አሁን እንደ ውጭ ምንዛሬ ቁጠሩት። በገበያ ፍላጎትና አቅርቦት ሲወሰን የተወሰነ ጊዜ የአንድ የአሜሪካ ዶላር በብር ሲቀንስ ታያላችሁ፣ የሆነ ቀን ላይ ሲቀንስ ታያላችሁ፣ የሆነ ቀን ላይ ሲጨምር ታያላችሁ። ለምሳሌ 150 ከነበረ የሆነ ጊዜ ላይ 149 ሊሆን ይችላል። አሁንም እንደቀነሰው ለምሳሌ የብሔራዊ ባንክ የጨረታ ወጥቶ ነበረ የታህሳስ 17 ወጥቶ የነበረው 12ኛ ዙር ላይ የነበረው አይ ቲንክ 154 ከ77 የነበረው ከ10 ቀን በኋላ ጨረታ ሲወጣ ግን 154 ከ30 ምናምን የሆነው የ29 ሳንቲም ቅናሽ ነበረው። ስለዚህ ከሆነ አቬሬጅ ሊቀንስም ይችላል ማለት ነው። የብር እጥረት አለ በተባለ ጊዜ የወለድ መጠን ሊጨምር ይችላል። በቂ ቁጠባ አለ ብለው ባመኑ ጊዜ ደግሞ ሊቀንስም ይችላል። ስለዚህ ከ7% የሚቀንስበትም እድል ይኖራል ማለት ነው። ዝቅ ያለ ፕሮባቢሊቲ ነው ያለው። ኦፍኮርስ አሁን ባንኮች ሊኩዲቲ ክራይሲስ እንዳለባቸው ሪፖርቱም ያምናል። አንዳንድ ባንኮች ላይ ዝቅተኛ እድል ነው ያለው። በጣም ከፍተኛ ቁጠባ ኖሮባቸው ቁጠባ ስለበዛብኝ ብለው ከ7% ላይ ቀንሱ ይችላሉ። ግን የሚቀንስበትም ፕሮባቢሊቲ እንዳለ ማሰብ በደንብ ያስፈልጋል። አንዳንድ ባንኮች ፖቴንሻል ከስተመር ብቻ ነው መያዝ የምንፈልገውም ሊሉ ይችላሉ። ትልልቅ አቅም ያለው ብቻ። ምክንያቱም የስራ ማስኬጃ ወጪም ከፍተኛ ነው። 2,000 ብር እየቆጠበ ከ2 ቀን በኋላ የሚያወጣ 3,000 ብር እየቆጠበ ከ10 ቀን በኋላ ሄዶ የሚያወጣ እንደዚህ አይነት የስራ ማስኬጃ ወጫቸውን ከፍተኛ የሆኑ ቁጠባዎች ላይ ትኩረት ላይ ያደርጉ ይችላሉ። እና ትልልቆች ላይ ትኩረት የሚያደርጉ ከሆነ እዚህ ሊቀንስ ይችላል ወይ እዛው ሊቆይም ይችላል። ግን ከዋጋ ንረት በላይ ነው። ስቲል ከዋጋ ንረት በላይ መምጣት አይችልም። ለምሳሌ 10% የዋጋ ንረት ነው። የቁጠባ መጠን 7% ኢቨን 8% እንኳን ቢሆን ስቲል ኪሳራ ያለበት ነው የሚሆነው። በዛ ላይ ግብርም አለበት፣ ደግሞ የገቢ ግብርም አለበት። ከቁጠባ የሚገኝ ኢንተረስት ሬት ግብር የሚጣልበት መሆኑ ይታወቃል። አይ ቲንክ 10% ይመስለኛል። ግን ትልልቅ ቆጣቢዎች የሚደራደሩ ከሆነ ከዋጋ ንረቱ በላይ ስለሚደራደሩ እነሱ ሊያተርፉ ይችላሉ። ስለዚህ ባንኮች ሊጠቀሙ የሚችሉት ስትራቴጂ ምንድን ነው? ከዚህን ያህል በላይ ለሚቆጥቡ የዚህን ያህል ኢንተረስት ሬት ብለው ኦፊሻሊ የማስተዋወቅ ሁኔታዎች ላይ ሊመጡ ይችላሉ። ለምሳሌ 1 ሚሊዮን ለሚቆጥብ 8% ሊሉ ይችላሉ። 2 ሚሊዮን 10 ሚሊዮን ለሚቆጥብ 10% ሊሉ ይችላሉ። ስለዚህ የሆነ መጠን ትልቅ መጠን ሊያስቀምጡ ይችላሉ። እሱ አትራክት ሊያደርግላቸው ይችላል። አንዳንዴም እንደሱ ወይ ደግሞ ለ6 ወር የዚህን ያህል ገንዘቡን የሚያስቀምጥ ኦፊሻሊ እንደዚህ አይነት ማስታወቂያዎችን ካሁን በኋላ መጠበቅ ይኖርባቸዋል። እነዚህ በተለይ ትንንሽ የባንኮች የተሻለ ኦፈር ሊያቀርቡ ይችላሉ። ኢንተረስት ሬቱን ከፍ ሊያደርጉ ይችላሉ። ዝቅተኛ መጠን ለምሳሌ ትልልቆቹ ባንኮች ከ10 ሚሊዮን ብር በላይ የሚሉ ከሆነ ትንንሾቹ ባንኮች 100,000 ብር ለሚያስቀምጥ 9% ሊሉ ይችላሉ። ምክንያቱም የተበዳሪ እጥረት እንደሌለ ያውቃሉ። አሁን ትንንሽ ባንኮች የብሔራዊ ባንክ የሚያወጣው የዶላር ጨረታ ላይ እንኳን በቀላሉ ብር እያገኙ ለመሳተፍ ይቸግራሉ። ምክንያቱም ከፍተኛ ብር በየ15 ቀኑ ለማግኘት ስለሚያስቸግር ማለት ለማበደርም ይቸግራሉ ካላቸው አቅም አንጻር። ደግሞ ስቲል የብድር ፍላጎትም እንዳለ ደግሞ ይረዳሉ። ስለዚህ ትልልቅ ኦፈር ላይ ያደርጉ ይችላሉ። ደግሞ ባንኮች ያለባቸው ሊኩዲቲ ችግርም ስላለ ግራጁዋሊ እየጨመሩ መሄዳቸው አይቀርም። ይችን ኢንተረስት ሬት ቢያንስ የኢንተረስት ሬቱን መረጃ ሰዎች ሲያገኙ ወደ ቁጠባ የሚመጡላቸው ከሆነ ግራጁዋሊ እየጨመረ መሄዱ አይቀርም። ስለዚህ እዚህ ቁጠባ የእነሱ የፕሮፊት ማርጅናቸው ላይ መቆየት ስለሚፈልጉ ባንኮቹ
የትርፍ መጠናቸው እንዲቀንስልባቸው ስለማይፈልጉ ከ7 ከመቶ ትንሽ ከፍ ካሉ ከሚያበድሩበት መጠን ላይ ደግሞ ትንሽ ከፍ ማለታቸው አይቀርም። ምክንያቱም 7 ከመቶ የሰበስቡበት የነበረውን 8 ከመቶ አድርጎ ነገር ግን ያበድሩበት የነበረውን በዛው ባለበት የሚያደርጉ ከሆነ ከትርፋቸው እየቀነሱ እንደሆነ ስለሚያውቁ እንደዛ ላይወስኑ ይችላሉ። ስለዚህ ግራጁዋሊ ለቁጠባ የሚሰጡት ለትልልቅ መጠኖች ለረጅም ጊዜ ለሚቆጠብ ቁጠባ የሚሰጡት ኢንተረስት ሬት ከፍ እያለ ከሆነ ለብድርም የሚሰጡት ኢንተረስት ሬት ከፍ እያለ መሄዱ አይቀርም። እዚህም ሲደራደሩ እዛም ይደራደራሉ። እዚህኛው ቁጠባ ላይ የሚደራደሩ ትርፋቸውን መሰረት አድርገው ነው። ብድር ላይ የሚደራደሩ ትርፋቸውን መሰረት አድርገው ነው። የተሻለውን ለማትረፍ ነው። ስለዚህ ቁጠባ ላይ ትልልቅ መጠኖች ላይ ግራጁዋሊ ከፍ እያሉ ሲመጡ ብድር ላይም አብረው ትንሽ ከፍ ማለታቸው አይቀርም። እሱ ኦብቪየስሊ እሱ የሚጠበቅ ነው። ግን በፍጥነት የሚሆን አይደለም። ቀስ እያሉ ነው፣ ግራጁዋሊ ነው የሚሄዱት። በተለይ አዲስ የተለወጠ የፖሊሲ አዝማሚያ ስለሆነ ራሳቸውን አጀስት ለማድረግ ስራ የሚጠይቃቸው ስለሆነ በአንድ የሚለዋወጥ ነገር መጠበቅ የለባችሁም። ግን ግራጁዋሊ በሂደት የተወሰነ ፐርሰንቶች እየጨመሩ ቅድም ባልኳችሁ የረጅም ጊዜ ቁጠባ ትልቅ መጠን ምናምን ከሚለው ጋር ተያይዞ ሊሄዱ ይችላሉ ብዬ አስባለሁ። የተወሰነ ጥያቄዎች ስለመጡ ይህንን ለማብራራት ያለው ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።